ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ መጋቢት 29 2017 ዜና ላፍታ የመረጃ ሰዓታችን ተጀምሯል። በባህር ዳር እየተካሄደ በሚገኘው ጉባኤ የምክክሩ ተሳታፊዎች የተለያዩ ጥያቄዎችን ማቅረባቸውን ትግራይ በአሁኑ ወቅት መላቅጡ በማይታወቅ ሁኔታ ውስጥ ናት ሲሉ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ መናገራቸውን እንዲሁም በትላንትናው ዕለት የአመራር ሹመት የሰጠው የአማራ ብሔራዊ ንቅናቄ አብን የሰላም ጥሪ ማቅረቡን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በቅድሚያም በባህር ዳር እየተካሄደ በሚገኘው ጉባኤ የምክክሩ ተሳታፊዎች የተለያዩ ጥያቄዎችን አቀረቡ። በመጪው ሀገራዊ የምክክር ጉባኤ ከአማራ ክልል የሚቀርቡ አጀንዳዎችን የማሰባሰብ ሂደት በባህር ዳር ከተማ መካሄዱ ቀጥሏል። በጉባኤው የኮሚሽኑ ኮሚሽነሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች ተሳታፊዎች የተገኙ ሲሆን መርሃ ግብሩ ላይ ተሳታፊዎች የህዝብ ጥያቄዎች ያሉትን እያቀረቡም ይገኛሉ። የኮሚሽኑ ኮሚሽነር መላኩ ወልደማርያም ምክክሩ ያስፈለገው እርስ በርስ መጨራረስን ለማስቆም ነው ያሉ ሲሆን እናቶች የሚያለቅሱበት የወላጆች ልጅ አልባ መሆን ሊቆም ይገባል ሲሉ ተናግረዋል። ኮሚሽነር ዶክተር ዮናስ አዳዬ በተመሳሳይ ምክክሩ ህዝብን ከህዝብ ለመግባባት በተከፉ ቁጥር ትጥቅ አንግበው ጫካ የሚወጡ አካላት በመወያየት እንዲያምኑ ለማድረግ ያለመ መሆኑን አስረድተዋል። ዋና ኮሚሽነር መስፍን አርአያ ደግሞ በአማራ ክልል የሚስተዋሉ ልዩነቶች መፈታት እንዳለባቸው ጠቅሰው በክልሉ በሚሊዮን የሚቆጠሩ ህፃናት ከትምህርት ገበታ መራቃቸው በርካታ ወጣቶች ወደ ጫካ ለመግባት መገደዳቸውን ገልጸዋል። የመድረኩ ተሳታፊዎች የአማራ ህዝብ ያሉትን በርካታ አጀንዳዎች ያቀረቡ ሲሆን ያነሷቸው ጥያቄዎች ምላሽ መስጠት አንገብጋቢ ጉዳዮች መሆናቸውን አንስተዋል። በተሳታፊዎች የተነሳው ዋነኛው ጥያቄ የህገ መንግስት ማሻሻያ ሲሆን ህጉ የአማራ ህዝብ ተነጥሎ እንዲጎዳ አድርጎታል ሲሉ ተናግረዋል። ህገ መንግስቱ ላይ የአማራ ህዝብ ቅሬታ አለው ያሉ ተሳታፊዎቹ ህገ መንግስቱ አድሏዊና ወቀሳ የበዛበት መሆኑ ለክልሉ ህዝብ ሰቆቃ ምክንያት መሆኑን ገልጸዋል። በተለያዩ ክልሎች ያሉ አማራዎች እየተገደሉ እየተፈናቀሉ አማራው በተለያዩ ምክንያቶች ወደ አዲስ አበባ አትገባም ከአዲስ አበባ መውጣት አለብህ እየተባለ እየወጣ በተለያዩ አካባቢዎች ተፈናቅሎ እየኖረ ነው ሲሉ ተሳታፊዎቹ ገልጸዋል። ለኮሚሽኑ የሚቀርቡ አጀንዳዎች ተፈጻሚነት አግኝተው የህዝቡ ችግር ይፈታል የሚል ተስፋ እንዳላቸው የጠቀሱት ተሳታፊዎቹ የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ እንዲደረግ በመጠለያ የሚገኙም ዘላቂ መፍትሄ እንዲፈለግላቸው ጠይቀዋል። ሌላኛው በተሳታፊዎች የተነሳው ጥያቄ ትርክትን እየተመለከተ ሲሆን የተፈጠሩ የሐሰት ትርክት እርስ በራሳችን እየተበላላን ወደ ማንወጣው አዘቅት አስገብቶናል ሲሉ አስረድተዋል። በአማራ ክልል ወጣቱ የስራ ዕድል እየተፈጠረለት አይደለም ያሉት ሌላ አስተያየት ሰጪ ደግሞ በክልሉ ያለው ስራ አጥነትና የመልካም አስተዳደር ችግር ህዝቡ ሌላ አማራጭ እንዲሞክር አድርጎታል ብለዋል። ትግራይ በአሁኑ ወቅት መላቅጡ በማይታወቅ ሁኔታ ውስጥ ናት ሲሉ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ተናገሩ። ትላንት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዩኤምዲ ለተባለ ሚዲያ ዘለግ ያለ ቃለ መጠይቅ ሰጥተዋል። አቶ ጌታቸው ረዳ በርካታ ጉዳዮች ባነሱበት ቃለ መጠይቃቸው አሁንም ትግራይ መላቅጡ በማይታወቅ ሁኔታ ላይ ናት፣ በርካታ የትግራይ ህዝብ በከፍተኛ ጭንቅና መከራ ውስጥ ይገኛል ሲሉ ተናግረዋል። ጊዜያዊ አስተዳደሩን ለማቋቋም በአላስፈላጊ ክርክር 4 ወራት ፈጅተናል ያሉት አቶ ጌታቸው ረዳ አስተዳደሩ ተቋቁሞ ፕሬዝዳንት ሆኜ መምራት ሲጀምር በቀናት ውስጥ ባንዳና ካዲ የሚል ስያሜ ተለጠፈብኝ ሲሉ የተናገሩ ሲሆን ይህም በአስተዳደራቸው ላይ እንቅፋት መፍጠሩን ገልጸዋል። አራቱ የህወሓት ስራ አስፈጻሚዎች በየ3 ወሩ ለማድረግ የሚፈቅደውን የድርጅቱ ውስጥ ደንብ በመጣስ በየ3 ቀኑ ፍሬ በሌለው ስብሰባ በመጥመድ ከመንግስታዊ ስራ ውጪ እንዲሆን አበክረው ሰርተዋል ሲሉም ተናግረዋል። በዚሁ ተማረሬ ኃላፊነቴን በራሴ ፍቃድ መልቀቅ ባለመቻሌ ተናደው እኔን ጨምሮ 14 የድርጅቱ ማዕከላዊ ኮሚቴ አባላትን ከሃዶሽ ብለው በመፈረጅ አላሰራሉን ሲሉም በአስተዳደራቸው ላይ የህወሓት አመራሮች እንቅፋት ነበሩ ሲሉ ወቅሰዋል። በርካታ የህወሓት የስራ አስፈጻሚ አባል በፕሪቶሪያው የተኩስ ማቆም ስምምነት እንደ ሽንፈት የሚቆጠር ነው ያሉት አቶ ጌታቸው ረዳ
ቡድኑ በተፈናቃዮች እጣ ፈንታ የሚቆምር ነው ብለዋል። ቡድኑ ያልተገባ ጥቅም ለማግኘት የሚሰራ በሌለበት 55 የድርጅት ሰዎች በምክትል የሥራ ኃላፊ ደረጃ እንዲሾሙ ፕሮፖዛል እንደቀረበላቸውና ድርጅታዊ ውስጥ ደንብ በመጣስ የ65 እና የ70 ዓመት ዕድሜ ያላቸው የማዕከላዊ ኮሚቴ አመራር እንዲሆኑ በማድረግ ደሞዝና ጥቅማ ጥቅም እንዲያገኝ የሚያደርግ ስራ ተሰርቷል ሲሉ አስረድተዋል። በትላንትናው ዕለት የአመራር ሹመት የሰጠው የአማራ ብሔራዊ ንቅናቄ አብን የሰላም ጥሪ አቀረበ። የአማራ ብሔራዊ ንቅናቄ አብን ትላንት መጋቢት 28 ቀን 2017 ዓ.ም በአዲስ አበባ ሶስተኛ ድርጅታዊ ጉባኤውን ያካሄደ ሲሆን ልዩ ውሳኔዎችን ያሳለፈ ሲሆን በዚህም ዶክተር በለጠ ሞላን የፓርቲው ሊቀመንበር አቶ መልካሙ ጸጋይን ምክትል ሊቀመንበር አድርጎ መሰየሙን አስታውቋል። ጉባኤውን በንግግር የከፈቱት የአብን ሊቀመንበር ዶክተር በለጠ ሞላ በክልሉ ፖለቲከኞች መካከል ያለው አለመግባባት የአማራ ሕዝብ የትግል አንድነት ላይ ጥቁር ነጥብ ጥሏል ብለዋል። ከውስጥ በኩልም አመራሩና አባሉ በመደማመጥና በመከባበር ላይ የተመሰረተ ግንኙነት ባለመዳበሩ ድርጅቱ በከፍተኛ ሁኔታ ተፈትኗል ብለዋል። አያይዘውም ለአማራ ልሂቅ ባስተላለፉት መልእክት ካለፉት ችግሮች በመማር በሐሳብ ልዩነት ማመን፣ በልዩነቶች ዙሪያ በሰለጠነ መንገድ መወያየትና መከራከር፣ ከሁሉም በላይ እርስ በርስ መከባበርና መደማመጥ ይኖርብናል ሲሉ ተናግረዋል። አያይዘውም ለአማራ ልሂቅ ባስተላለፉት መልእክት ካለፉት ችግሮች በመማር በሐሳብ ልዩነት ማመን፣ በልዩነቶች ዙሪያ በሰለጠነ መንገድ መወያየትና መከራከር፣ ከሁሉም በላይ እርስ በርስ መከባበርና መደማመጥ ይኖርብናል ሲሉ ገልጸዋል። የክልሉ ሕዝብ እየደረሰበት ያለውን መከራ ለማስቆም የሚመለከታቸው አካላት ወደ ንግግር እንዲመጡም ሊቀመንበሩ የሰላም ጥሪያቸውን አቅርበዋል። ጉባኤው የድርጅቱን ሪፖርት አዳምጦ ያጸደቀ ሲሆን በመቀጠልም ለቀጣይ ጊዜ የድርጅቱን የቁጥጥር ኮሚሽን እንዲመሩ ዶክተር አያሌው ታለማን በሰብሳቢነት በመሰየም ለምክትል ሰብሳቢና ለአባላት ሹመት ሰጥቶ የድርጅቱን 40 ቋሚና 5 ተለዋጭ የማዕከላዊ ኮሚቴ አባላትን አጽድቋል። ከሰዓት በቀጠለው ጉባኤም ልዩ አጀንዳዎች ላይ ውይይቶች ተካሂደዋል። አዲስ የተመረጠው ምክር ቤት በበኩሉ ዶክተር በለጠ ሞላ ሊቀመንበር፣ አቶ መልካሙ ጸጋይን ምክትል አድርጎ የሰየመ ሲሆን አቶ የሱፍ ኢብራሂምን የህግ ጉዳዮች እንዲሁም ሌሎች 6 አባላት ያሉት የአስፈጻሚ ኮሚቴን አጽድቋል። የኢትዮጵያ ንግድ ባንክ አንዳንድ የክልል መንግስታት ተቀማጭ ገንዘባቸውን ወደ ክልላዊ ባንኮች ማዛወራቸው ስጋት ፈጥሮብኛል አለ። የኢትዮጵያ ንግድ ባንክ ወደ 3 የሚጠጉ የክልል መንግስታት ተቀማጭ ገንዘባቸውን ወደ ክልላዊ ባንኮች ማዛወራቸውን ጠቁሞ ስጋት እንደፈጠረበት ገልጿል። ባለፈው ሳምንት አጋማሽ የበጀት ዓመቱን የ8 ወራት የሥራ አፈጻጸም አስመልክቶ ለሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ቋሚ ኮሚቴ ሪፖርት ያቀረበው ባንኩ 109.32 ቢሊዮን ብር ገቢ ማግኘቱን እንዲሁም 2.45 ቢሊዮን ዶላር መሰብሰቡን ገልጾ በስም ያልገለጻቸው ባንኮች ጉዳይ ግን ስጋት እንደሆነበት ተናግረዋል። ለቋሚ ኮሚቴው የአፈጻጸም ሪፖርቱን ያቀረቡት የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ አንዳንድ የክልል መንግስታት ተቀማጭ ገንዘባቸውን በክልላቸው በሚቋቋሙ ክልላዊ ባንኮች እያዘዋወሩና የኢትዮጵያ ንግድ ባንክን የራሳቸው እንደሆነ አድርጎ መመልከት የማቆም አይነት ሁኔታ ተመልክተናል ብለዋል። ክልላዊ ባንኮች የከፈቱ ክልሎች የኛን ባንክ እንደራሳቸው ያለማየት ነገር መጥቷል ያሉት የባንኩ ፕሬዝዳንት ይህ አሁን ላይ ባለ ስራችን ላይ ተጽዕኖ ባይፈጥርም ለወደፊት ግን እንደ ስጋት የምንመለከተው ነገር ነው ብለዋል። በሌላ በኩል ከፓርላማ አባላት የተጨማሪ እሴት ታክስ ክፍያ እንዲሁም የአገልግሎት ክፍያ በባንኩ ተጠቃሚ ህብረተሰብ ዘንድ ቅሬታዎችን እያስነሳ መሆኑን በመጥቀስ ከፓርላማ አባላት ስለ ጉዳዩ ለቀረበላቸው ጥያቄም ፕሬዝዳንቱ ምላሽ ሰጥተዋል። ፕሬዝዳንቱ በገለጻቸውም ቫትን በተመለከተ በህብረተሰቡ ዘንድ የአረዳድ ብዥታ አለ። በተንቀሳቃሽ ገንዘብ ላይ የተጣለ ግብር የለም፣ ክፍያውም ለሚሰጠው አገልግሎት ነው ያሉ ሲሆን የቫት ክፍያን በባንኩ አሰራር ውስጥ ከመተግበር አንጻር ግን ከህጉ ትግበራ አስቀድሞ የቴክኖሎጂ ዝግጅት ያስፈልግ እንደነበር ጠቅሰዋል። ደንበኞቻችንን ቫት የማስከፈል ትግበራ የጀመርነው እንደ አውሮፓውያን አቆጣጠር ከጥቅምት 1 ቀን ጀምሮ ነው። ይሁን እንጂ ግብር አስከፋዩ ወደ ኋላ ሄዶ አዋጁ ከጸደቀበት ቀን ጀምሮ ክፈሉ በማለቱ ያልሰበሰበውን ብር እንዴት እንከፍላለን በሚል ግብርን እየተመለከተ ክርክር ላይ ነን ማለታቸውን ሪፖርተር ዘግቧል። እጃችሁን አንሱ በሚል በዩናይትድ ስቴትስ ዋና ከተሞች ጸረ ትራምፕ የተቃውሞ ሰልፍ ተካሄደ።
ትራምፕ በጥር ወር የፕሬዝዳንቱን ስልጣን ከያዙ በኋላ በተካሄደው ከፍተኛ የተቃውሞ ትዕይንት ፕሬዝዳንት ትራምፕን ለማውገዝ በዩናይትድ ስቴትስ በሚገኙ ከተሞች በርካታ ሰልፈኞች ተገኝተዋል። የተቃውሞ እቅድ አውጪዎች በ1200 ቦታዎች ላይ ሰልፎችን ለማድረግ ያለመ ሲሆን ይህም በሁሉም 50 የአሜሪካ ግዛቶች ውስጥ ነው። በቦስተን፣ ቺካጎ፣ ሎስ አንጀለስ፣ ኒውዮርክ እና ዋሽንግተን ዲሲ በሺዎች የሚቆጠሩ ሰዎች ቅዳሜ ዕለት ተቃውሞ አሰምተዋል። ተቃዋሚዎቹ ትራምፕ ከማህበራዊ እስከ ኢኮኖሚያዊ ጉዳዮች በሚያራምዱት አጀንዳ ላይ ያላቸውን ቅሬታ አንስተዋል። ትራምፕ በአብዛኞቹ የዓለም ሀገራት ላይ ታሪፍ እንደሚጥሉ ካሳወቁ ከጥቂት ቀናት በኋላ በለንደን በፓሪስና በርሊን ጨምሮ ከአሜሪካ ውጪ ሰልፎች ተካሂደዋል። ትራምፕ ካናዳና ግሪንላንድን የመቀላቀል ፍላጎት እንዳላቸው ደጋግመው መግለጻቸውን ተከትሎ እንዲሁም በአሜሪካ የውጭ ፖሊሲ ላይ ያደረጓቸው ለውጦች ተከትሎ ሰልፈኞቹ እጃቸውን ከካናዳ ከግሪንላንድና ከዩክሬን ላይ ያንሱ ሲሉ ተደምጠዋል። በርካታ አስተያየት ሰጪዎች የትራምፕ አስተዳደር ውስጥ በሀብታሞች ለጋሾች እጅ ስር ወድቋል ብለዋል። በተለይም የፕሬዝዳንቱ አማካሪ በመሆን ወጪዎችንና የፌዴራል የሥራ ኃይልን በከፍተኛ ሁኔታ ለመቀነስ ጥረት ባደረጉት ኤለን መስክ ላይ ተቃውሞ በርትቷል። የፍሎሪዳ ኮንግረስማን ማክስዌል ፍሮስት መንግስታችን በቢሊዮነር ተወሯል ሲሉ አውግዘዋል። በዋሽንግተን ዲሲ ደግሞ በሺዎች የሚቆጠሩ ተቃዋሚዎች የዲሞክራቲክ ሕግ አውጪዎችን ንግግር ተከታትለዋል። ከአባይ ቴሌቪዥን ስተላለፈላችሁ የነበረው የዛሬው መጋቢት 29 2017 የቀኑ የመረጃ ሰዓታችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ ያመሰግነን። በያላችሁበት መልካም ጊዜ ይሁንላችሁ።